በሙሉ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ቪዲዮቼ ሼር አድርጉኝ፣ አሪፍ ኮሜንቶችን ጻፉልኝ ያላችኋለሁ ውድ ቤተሰቦቼ። የዛሬ ቪዲዮአችን ደግሞ ያው የመስፍን ጉዳይ ብቻ የሚያልቅ ነገር አይደለም። የሆነ የተቋጠረ የዓለም ገመድ ነው መሰለኝ፣ እኔ አላቅም። ብቻ ዛሬ አንድ እህታችን ችግር ውስጥ ነው ያለችው። አንድ እህታችን አንድ ሩም ይዘው ቁጭ አርገዋት የሁለት ተደፈሯት፣ የሁለት ስቃይዋ ያሳዩዋት ነው። እነሱ ከሴት ተፈጥረው ግን ከሴት ተፈጥረው የሴትን ጣም ማያውቁ፣ የእናትን ማንነት ማያውቁ፣ ለእህት ማንነት ማያውቁ ሰዎች የእህታቸው ክብር የእናታቸው ክብር የሌላቸው ወንድሞች ናቸው ሌላ ሴትን አስገድዶ የሚደፍሩት። ምክንያቱም እናቱ የሚወድ እህቱ ምንም ልትሆንበት የማይፈልግ ወንድ ማንኛውም ሴት ዞር አድርጎ ያዩ። እንኳን ሰው ሲያስከፋት ጊዜ ለምን ብሎ ከሌላ ሰው ይጣላል። ግን ለእህታቸው ክብር የሌላቸው ወንዶች በየሄዱበት በሙሉ ሴትን ለመድፈር ወደኋላ አይሉም። ለዛም ለሁለት ለምንድነው የህዝብ በሙሉ ስቃይ የደረሰባት የምትሉ ሰዎች ልትኖሩ ትችላላችሁ። ስለዚህ ስቃዩ ደግሞ ምንድነው? የመስፍን ዘመድ ናት፣ የሩቅ ዘመድ ናት። እሱ ጋር ያው እንደምታውቁት እነ ማህሌትና የናቲ ገንዘብ ነበረ። በብዙ ሰው ነው የሚያስቀምጠው የነበረው የናቲና የማህሌት ገንዘብ። ብዙ ሰው ሀብታም ሆኖበታል። ብዙ ሰው ንግድ ከፍተዋል። ብዙ ሰው ቤት ተገዝቶለታል። ብዙ ሰው መኪና ተገዝቶለታል። ይሄ ነገር ሁላችን እናውቀዋለን። እነሱም ሳይሆን ሌላ ሀብታም ሰው የተበደለ ሰው አለ። ሆነም ቀረ ብዙ ብር በእሷ አካውንት ያስቀምጥ ነበር። እሷም ከገጠር ከመጣች በ6 ወርዋ ራሷ ስራ ከፍታ ሱቆች ከፍታ ጥሩ የሆነ ኑሮ ነው የምትኖረው ነው። ጓደኛዋ አለች፣ አብሮ ነው የሚሰሩት። ግን እሱ በብዛት ብር አምጥቶ እሷ ጋር ነው የሚያስቀምጠው፣ ምክንያቱም ማንም ስለማያውቃት ማለት ነው። ከዛ በኋላ እንደዛ የኖሩ ጓደኛውን ከክፍለ ሀገር አመጣችናት፣ አብሮ ነው የሚሰሩት። በቅርብ ከሀገር ሊወጣ ስለሆነ ብሩ ትሎ ብለሽ ወደ ዶላር ቀይሩና ወደ ሌላ መሄድበት ሀገር ትልኪልኛለሽ አካውንት አስተካኪ ምናምን ብሎ ነግሯት ነበር። እሷ ደግሞ ያው በስራ ቢዚ ስለሆነች ያ ብር አላስተላለፈችለትም። እሱም ሳይወጣ ደግሞ እነዚህ ጀግኖቻችን ደርሰውበት ሊዙ ሲሉ ነው ራሱ ያጠፋው። ሁላችን የምናውቀው ነገር ነው። የሰራው ወንጅ ነው። በዱንያ የከፈለው ፈጣሪን በአሄራ ምን እንደሚያደርግለት ራሱ ነው የሚያውቀው። እና ያ ነገር ስለሆነ የእሱ ብር እሷ ጋር እንዳስቀመጠ የተረገመ አሸናፊ የሚባለው ሰውዬው ያውቃል መሰለኝ። የጓደኛሞች ናቸው። አሸናፊ እስካሁን እንዳልተያዘ ሁላችንም እናውቃለን። እሷ ደግሞ እሱ ከሞተ በኋላ ለእህቶቹ ወስዳ ስትሰጥ ጊዜ እኛ የእሱ ብር አንፈልግም፣ ከቆሻሻ የመጣ ገንዘብ ስለሆነ እኛ የእሱ ገንዘብ አንፈልግም፣ ብዙ ሰው አፈላልጌ ያለሁ ሰው ላገኝ አልቻልኩም አለች። ግን ከቅርብ እሱ ከሞተ በኋላ ይሄ ቤተሰብ አፈላልጌ ካጣሁኝ በኋላ ወይ እህቶች አልቀበልም ካሉኝ በኋላ በጣም ሲገባ ሰዎች ይከታተሉኝ ነበር። ስለዚህ አንድ ቀን ነው ቤት በገባሁበት መጥቶ አፍኖ እዚህ ሩም አምጥቶ ያስቀመጡኝ ብላ ነው የተናገረችው። በእርግጥ ጓደኛዋ ከዚህ ካለችበት ጭንቅ እንድትወጣ ያደረገች ጓደኛዋ ናት። እንደዚህ አይነት ጥሩ ጓደኛ ማለ እህቴ ድረሱላት፣ ጓደኛዬ ድረሱላት። ቤት ስመጣ ጊዜ ቤቱ ክፍት ነው፣ ደብዳቤ ተቀምጠዋል። ስለ እሷ ብትፈልጊ ከሆነ ወይም የህግ አካላት ሂደሽ የምትናገሪ ከሆነ ህይወቷ እንዲበላሽ ነው የምታደርጊው፣ ያልሆነ ነገር እንድንሰራ ነው የምታደርጊ ብሎ አስፈራርቶ ምንድነው ደብዳቤ ያስቀመጡልኛለች። ከዛ በኋላ አንድ ቀን መድኃኒት ትጠቀማለች አለች። ምን አይነት በሽታ እንዳለባት አላቅም። አላህ ሱብሃነሁ ወተዓላ አፊያ ያርጋት። ስለዚህ ያ መድኃኒት ሊወስዱ በመጡበት ተከታታያቸው ሂጄ ሆቴሉ የትኛው ሆቴል እንደሆነ ሩሙም እንደሆነ እንዳለ አይቻለሁ። ስለዚህ ለጓደኛ ድረሱላት የሞተች ነው ብላ ነው የተናገረችው። ሲሄዱ ጊዜ እውነትም ሁለት ወንዶች ናቸው አንድ ሩም አስቀምጠው ጓደኛዬ ናት ልንዝራና መተነው ምንም ነገር የለንም። እሷም አስፈራራቷል። የሁለት ወንዶች አይደሉም ጓደኛዬ ነው፣ ከተተዋወቅን 4 ዓመታችን ነው፣ ምንም ያደረጉኝ ነገር የለም፣ አንተ ከዚህ ሩም ወጣ ነው ያለችው የነበረው። ግን ጀግናችን እንደምታውቁት ሁሉ ነገር አላህ ሰጥቶታል አሳምኖ። እኔ ከዚህ ጋር ከወጣሁኝ አንቺ ጉዳት ሊደርስብሽ ይችላል፣ እነዚህ ሰዎች ካርቺ ጋር ብር ስለሚፈልጉ ሌላ ጥቃት ሊያደርሱብሽ ስለሚችሉ እውነቱም አውጪና ተናገሪ ስትባል በምንም ተአምር ጓደኛሞች ነን ፍቅረኛዬ ነው ብላ ነው የተናገረችው ነበረም። ያን እንደዛ ከዛ በኋላ እሱ ወደ ውጭ አስወጥተው በስንት መከራ አሳምነዋት እጄሽ ነው የሚሄደው ኃላፊነቱን እኔ ወስዳለሁ ሀብሽሪ ምናምን ብሎ አሳምነዋት ነው ከዛ ጋር ያለው ነገር እያንዳንዱ የተናገረችው። አንዱ በተራ የተፈራረቁ ነው የሚደፍሩኛለች። ብዙ ስቃይ ይቻለው ካመጡኝ ሳምንቴ ነው። በሳምንቴ አንድ ቀን ረፍት አግኝቼ አላቅም ነው ይደፍሩኛል፣ ያሰቃዩኛል። ጓደኛዬም አይደለም እንደዚህ ብር ስላለ ነው። እነዚህ አሸናፊ ሰዎች ናቸው፣ አሸናፊ ናቸው የላካቸው ብላ ነው የተናገረችው። ከዛ በኋላ አንዱም ገብቶ ሲጠየቅ ጊዜ
በስንት መከራ ያው እንደምታውቁት በመስፍን ዙሪያ ያሉ ሰዎች ዱላና ቁጣ ነው እንጂ ፍቅር አይገባቸውም። በምንም ታምናል። ለምን አንድ አይነት ሰው እንዶ በአንድ እናት ያልተወለደ መላ በመስፍን ዙሪያ የሚሰሩ ሰዎች በሙሉ አንድ አይነት ባህሪ ነው ያላቸው። በቃ ዱላ ቁጣ ነው የሚያምርባቸው። ፍቅር የሚባል ነገር አያምርባቸውም። ፍቅር አይገዛቸውም። ለምን እንደሆነ አላውቅም። ጸባይ የሚባል ነገር አይገዛቸውም። ከዛ ከብዙ መከራ በኋላ ሲናገሩ ጊዜ አሸናፊ ነው የላከኝ። አሸናፊ ዘሀት እንዲሮ ማስቀምጣት የምሩ የሚያዘጋጀው እሱ ነው ብለዋል። እኛ ስራችን ነው የምንሰራው። ለምን ደፈራችኋት ተብሎ ሲጠየቅ ጊዜ ስራችን ነው ታዘ ነው። እንዶ ሴቱም ድፈሩ ብላችሁ ነው የምታዙት? እንዶ አንተ አሸናፊ መስፍንን የቀመሰውን አንተ ቅመሰው። ደግሞ አይቀርልህም። ሰው የዘራው አይደል የሚያጭደው? አይቀርልህም። ትቀምሰዋለህ። በቅርቡ ትቀምሰዋለህ። የስራህን ፈጣሪ ይሰጥሃል። አንዱ ደግሞ ተደውሎለት ያው ምግብ ሊበላ ወጥቶ ነበር። ብር ተሰጣቸው። ያልጠፋ ብር በሰው ህይወት ላይ ይጫወታሉ እንደፈለጉ። ከዛ ተጠርቶ መጥቶ ሊያመርጥ ሞክሮ ነበር፣ ግን በእነዚህ በጀግኖቻችን ተያይዘዋል። ልጅቷም ዛሬም በነስር አይን ወይም በሉል ወገናችን ወጥታለች። ጓደኛዋ ደግሞ ይሄ ጥሩ ነገር ለጓደኛ ይድረስልኝ። በአሁኑ ሰዓት ጓደኛ በከፋ ሰዓት፣ በአሁኑ ሰዓት ጓደኛ ውሪ በሆነ ሰዓት ምን አገባኝ ትታሰር፣ ንብረቷ በራሴ ስም አድርጌ እንደፈለኩኝ መሆን እንደፈለኩኝ መዝናናት ተፈልጋለሁ ትሉ ነበረ። ግን እሷ ንጹህ ህሊና ስላላት ጓደኛዋን አድኑልኝ ብላ ነው አቤቱታ ያቀረበችው። ለነስራይን ቁጥር አግኝታ ደውላ ጓደኛዬ ካለችበት አውጡልኝ አባካቸው፣ ጓደኛዬ ልትሞትብኝ ነው፣ አገቷት፣ በማናቃቸው ሰዎች ነው ያገቷት ብላ ነው ልዑል ጋር የመጣችው። ስለዚህ እንደዚህ አይነት ጓደኛ ለሁላችንም አላህ ይስጠን። እንደዚህ አይነት ጓደኛ ደግሞ ደስ ይላል። ለጥቅም ሳይሆን በደስታም ጊዜ በሀዘንም ጊዜ እንደዚህ ችግርን የሚካፈል ጓደኛ ያብዛንን። በአሁኑ ሰዓት እንደዚህ አይነት ጓደኛ የለም። እንደምታውቁት ጠላት ነው የሚበዛው። የገዛ ጓደኞቹ ነው ጠላት የሚሆነው በአሁኑ ሰዓት። ስለዚህ በጣም አድናቂ ነኝ። ይሄ ነገራችሁ ደግሞ በርቱበት። ለነገሩ ልዑልና ዘላለም የሚያይ ሰው መቼ መጥፎ ነገር ይሰራል ብዬ አልልም። ምክንያቱም እነሱ ጥሩ ጥሩ ነገር ነው የሚያስተምሩት። ቀና የሆነ ልብ ነው የሚያስተምሩት። ለሰው ጥሩ መዋል ምን አይነት ዋጋ እንደሚያስከፍል፣ ምን ያክል ደስታ እንደምናገኝ፣ ህሊናችን እንደሚያርፍ ነው የሚያስተምሩን። የእሱ ተከታዮች የሆናችሁ በሙሉ ከእነሱ ጥሩ ነገር ጥሩ ስነ ምግባር እንደሚኖራችሁ እርግጠኛ ነኝ። ከራሴን ጭምር ያው ሰዎችን እንሳሳታለን፣ ግን ቢሆንም ሰው አዋዋሉ ነው የሚመስለው። ስለዚህ እኛ የእነሱ ቪዲዮ በየቀን እንከታታለን። ምን እንደሚሰሩ እንዴት እንደሚሰሩ ስለምናውቅ ልክ እኛም የእነሱ አርአያ መሆን ነው ያለብን። እቺ ልጅ ዛሬ ካለችበት ጭንቃ ወጣት ቢደፍራቱም ቢጫወቱበትም የእጃቸው ያገኛሉ እነዛ ሰዎች። ሆነም ቀረ ከዛ ካለችበት ታሞ ከተነሳ በኋላ ምንም ሳይበግረው አመመኝ አያገባኝም ሳይል የሰውን ችግር ስለሚያገባው የሰውን ችግር ለእኔ ችግር ነው ብሎ ስለሚረዳ ካለችበት ችግር አውጥተዋታል። በጣም ነው ደስ የሚል። እኔ ልዑልን ቃላት የለኝም። ለምን እንደሆነ አላውቅም። በቃ የሆነ ሁሉ ነገር እንደራሱ ነው የሚያየው። በቃ በእኔስ ቢሆን እኔ ላይ ቢሆን በተለይ ሴት ልጅ ምንም ልትነካ አይፈልግም። በጣም የሴት ልጅ ያለው ክብርና እኔ አላውቅም ብቻ። ምክንያቱም እህቱ ምን ያክል እንደሚወዳት እናቱ ምን ያክል እንደሚወዳት ታውቃላችሁ። ልክ እንደሱ እናቱና እህቱ የሚወድ ወንድ የሌላ ሴት ክብር ይሰጣል። የሌላ ሴት ማን ሰው ሊነካት አይፈልግም። የሌላ ሴት ባለውን አቅም ይንከባከባታል። አሁን ልዑልን እንደዛ ነው። ሌላ ሴቶችን እንደዛ ሲያቸው ጊዜ ክብር ይሰጣቸዋል፣ ፍቅር ይሰጣቸዋል። በቃ እንደ ወንድም ነው የሚያቀፋቸው። እኔ ወንድምሽ ነኝ፣ እኔ ታላቅ ወንድምሽ ነኝ ብሎ ከዚህ በፊት 3 ሴቶች ከማህሌት ጋር ታውቃላችሁ፣ ብዙ መከራ ማህሌት፣ አሁንም አንድ አስቴር ነው ማን የምትባል ልጅ። በቃ እኔ ታላቅ ወንድምሽ ነኝ፣ በሁሉ ነገር ተጎንሽ ነኝ ነው የምላቸው የነበረው። የሁላቸውም እንደዚህ አይነት አላህ ያብዛልን። ወላሂ በጣም ደስ ይላል። በቃ የሆነ ቅን ልቦና ያለው ሁሌ ጥሩ ነገር ነው የሚያስበው እንጂ በሰው ላይ መጥፎ ነገር የሚያስብ ምንም አይነት ኬዝ ቢያጋጥመው እንደ ራሱ። በሴቶች ላይ ደግሞ ምንም ነገር አይነት ሊደርስባቸው አይፈልግም። ምንም አይነት ቅንጣት መጥፎም የሰሩ በእጃቸው ለህግ አሳልፎ ቢሰጥም መጥፎ ያልሰሩትን ደግሞ ልክ እንደ ታላቅ ወንድም አድርጎ ይንከባከባቸዋል። ግን እንደዚህ አይነት መጥፎ ምንም አይነት ልባቸው ማይደማ ወንዶችም አሉ። አንድ ሴት ልጅ አንድ ሩም አስቀምጠው አፍነው አስቀምጠዋት የሁለት የሚጫወቱባት ማለት ነው። ለእናንተም አላህ ሂዳያ ይስጣችሁ። ሌላ ምንም የምላችሁ ነገር የለም። ልዑላችን አላህ ጨርሶ አፍ ያድርግልህ። በርታልን፣ ጠንክር። ለእኛ ራያችንን። ሰላም አለይኩም ወራህመቱላሂ ወበረካቱ።